የዳጣ አስደንጋጩ የዲኤንኤ ውጤት መጣ። አቶ ደረጀና ሞገስ ከሚባለው በላይ በጸጸት ተንገበገቡ። አቶ ደረጀ ደስታውን ሳይጨርስ ዳጣ በዲኤንኤ ምርመራ ሲካሄድ የሱ ልጅ መሆንና አለመሆኑን ለማረጋገጥ ተስማምተው ወደ ሆስፒታል ሄደው ነበር። ሆስፒታልም ውስጥ ከገቡ በኋላ ዶክተሮቹ እኛ የዲኤንኤ ምርመራ የምናደርገው በጸጉር ሳይሆን የደም ሲሆን በቶሎ ሰዓታትን ሳይወስድ ይወጣል። የጸጉር ዲኤንኤ ከሆነ ግን ለብዙ ሳምንታት ቀጠሮ ሊያስይዝ ይችላል ብሎ ለአቶ ደረጀ ሲያማክረው፣ አቶ ደረጀም ከዚህ በላይ ነገሮቹ እንዲቆዩና ጊዜ እንዲወስዱ ስለማልፈልግ ዛሬውኑ እንዲረጋገጥልኝ እፈልጋለሁኝ ብሎ ደማቸውን ደረጀና ዳጣ ሰጡ። ዳጣ ከሚባለው በላይ ውጤቱን ስታይና የዲኤንኤ ደም ስታደርግ ከባድ የሚያሳዝን ነገር እየተሰማት ነበር። ቆይ አሁን ይሄ ውጤት ሲመጣ አቶ ደረጀ አባቴ እንዳልሆነ ውሃ እና አቤጌል እንዲሁም ደግሞ መላው እዛ ቤት ያሉ ሰላምዬ እንዲሁም ደግሞ እትዬና ናታን ቤተሰቦች እንዳልሆኑ ሲረጋገጥ ምን ይሰማኝ ይሆን? ዳጣ መወሰን ያለብሽን ነገር አስቢ። ነገሮቹ ከመጡ በኋላ ወደ ሌላ ስሜት ገብተሽ ራስሽን በዚህ እድሜ መግደልና መስዋዕት ማድረግ የለብሽም ብላ ወሰነች። አቶ ደረጀም ቢሆን ዳጣ ልክ እንደ ውሃ የምሳሳላትና ልጄ ናት ብዬ ሁኔታዋን አምኜ ተቀብያለሁ። አሁን እች ውሃ ዳጣ አብራ ብዙ ነገር እያሳለፈች ነው። ውሃንስ በምን አይነት መልኩ ነው መሸወድ የምችለው? ዳጣስ ልጄ ካልሆነች ምን ያክል ስሜት ይሰማኝ ይሆን? ደረጀ ዳጣ ልጅ ከሆነች በደስታ ትሞላለህ፣ ልጅ ካልሆነች ደግሞ ምንም ማድረግ አይቻልም ብዬ ወሰንኩኝ እያለ ለራሱ መናገር ጀመረ። ሞገስ ደግሞ የዲኤንኤው ውጤት ቢመጣ አሁን ዳጣ ቤተሰቦችን አገኘሁኝ ብላ ለረጅም ጊዜ ስትደሰትና አባቴ እህቴ እያለች ስታወራ የዳጣን የለቅሶ ጊዜ ካየሁት በጣም ቆይቻለሁ። አሁን ግን እናቷን ለማግኘት እየጓጓች ሳለ ይሄ ነገር ተፈጥሮ ማየት በጣም እኮ ያማል። ምን አባቴ ይሆን የማደርጋት እያለ ሞገስ ራሱን ማሰላሰልና ጥያቄ ውስጥ መግባት ጀመረ። ከዛ አጎንብሶ የዳጣን ፊት ማየት ሲያቅተው ደምን ባያለቀሰ ራሱን ለማረጋጋት ሞከረ። ሰሞኑን አቤጌል የምትባል ሰይጣን ስለ ሰላምዬ እርግዝና ከማን ነው ያረገዘችው፣ ከምን ነው ያረገዘችው የሚለውን ለማወቅ ደፋ ቀና እያለች ትገኛለች። ይሄንንም ደግሞ እማዬ ልትነቅ ይፈልጋለሁ። እኔ እኮ ትዳርሽን ለማሳመር ነው የፈለግኩት። እኔ እንደማስብ አንቺ ለምን አታስቢም? ሰላም ያረገዘችው ከማይታወቅ ወንድ ነው። ይህም ደግሞ እዚህ ቤት ነው። ከጓደኛዋ ወይንም ያስቸግረኛል ከምትለው ሰው እንዳልሆነ የሰላምን ስልክ ጠልፌው ስለነበር ከዛ እያንዳንዱ ለዳጣ የጻፈችላት ጽሁፍ ሁሉ እንቺ ስልኬን ተመልከች ብላ ማስረጃ ሰብስባ መስጠት ጀመረች። ማርታም ደግሞ ጥሩና መልካም የምታስበው ሴት በአቤጌል ንግግር እስኪ አንዳንዴ እንኳን ልጅ ልረዳት ምን ተፈጥሮ ነው እያለች የአቤጌልን ስልክ ተቀብላ ስታይ ሰላምና ዳጣ የተጻጻፉትን አይታ ማመን አቃታት። ሰላም ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ተአምረኛው የዳጣ የዲኤንኤ ውጤት ሁላችንም አሳስቦናል። አቶ ደረጀ ግን ውጤቱ ወዲያውን የደም ስለሆነ ሲሰጡት ዲኤንኤ ቴስት የሚለው ውጤት ሲያይ ከዛ የዳጣና የሱ ደም ልክና ትክክል እንዳልሆነ ሲያይ በለቅሶ ማንባት ጀመረ። ዳጣም ደነገጠችና እዌ ምን ሰሆን ነው ወደዚህ ቤት የመጣሁት? አባዬ እኔ እኮ ገና እንደመጣሁኝ
የዲኤንኤ ምርመራ ይደረግና አባቴ ተሆንክ በደስታ ልኖር፣ ካልሆንክ ደግሞ ያው ጎዳናነቴን ተቀምጬ ቤተሰቦች ያሉበት ቦታ ላይ ልፈልግ ብዬ ነበር። አንተ ነህ ይሄን ጉድ እያደረከኝ ያለኸው ብላ ደረጀን በጸጸት አለንጋ መግረፍ ጀመረች። ዳጣም እጅጉን በጣም ሆር ከፍቷትና ብሷት ስለነበር የምትናገረውን ሁሉ በሰዓቱ ማወቅ አልቻለችም። ዶክተሮችም ደግሞ መወለድ ቋንቋ ነው፣ ሲያዋችሁ በጣም ትዋደዳላችሁ። እሷም የአባት ናፍቆትና ክብር በውስጧ እየተቃጠለ ይገኛል። አንተም ቢሆን እችልሽ የምወዳትና የምትሳሳላት ከሆነ የራስ አድርገህ ማሳደግ ትችላለህ፣ በጣም አዝናለሁኝ እያሉ ዶክተሮቹም አቶ ደረጀ ማረጋጋት ጀመሩ። ሞገስ ያልጠበቀውና ያላሰበው ነገር ስለሆነ ዳጣ ላይ ያየው ነገር የዳጣንም በማየትና መከፋት በፍጹም አይፈልግም ነበር። ዳጣ የሰላምዬን መከፋትና ማዘን አይታ ዳጣዬ አንድ ነገር ላማከረሽ እፈልጋለሁ፣ እባክሽ ቅበሪኝ። እቺ ኤቢኮ እኔና አንቺ የተጻጻፍነውን በሙሉ አውቃ ለትዬ ተናግራለች። እትዬም ከሚባለው በላይ ቀውጠዋለች። እኔ ደግሞ በትዬ መከፋትና ማዘን አልፈልግም። ኤቢ የያዘችውን ነገር ወደ ኋላ እንደማትል ታውቂያለሽ። አሁንም እባክሽ ቅበሪኝ። አንድ ወንድ አምጥተሽ በቃ እኔ ነኝ አስረገዝኳት፣ እኔ ነኝ እንዲህ አልኳት እያለ የኔን ታሪክ እንዲያወራ ንገሪልኝ ብላ አለቻት። ዳጣም ግራ ገባትና ታይ እንጂ ሰላምዬ፣ እትዬም ቢሆን እኮ ይሄን ነገር ብትሰማ ልታምናትም ላትሰማትም ትችላለች እና አትጨናነቂ። ሌላው ትልቁ ነገር ከናታን ጋር ቁጭ ብላ ሰላምዬ ዳጣን አግባት፣ ዳጣ በጣም ጥሩ ልጅ ናት፣ ለትዳር የምትሆን እውነተኛና ንጹህ ሰው ናት እያለ እየጀነጀነችው ነበር። ኤቢ ማለት በጣም አስመሳይና ራስ ወዳድ ናት። ወደፊት የተሻለ ነገር ካገኘች አንተን እንደምተውህ በምን አረጋገጥክ እያለች ጀነጀነችው። ናታንም ደግሞ ታይ እንጂ ሰላምዬ ይሄን ነገር እንዴት ልታስቢ ትችያለሽ እያለ ግራ ተጋባ። ከዛ እውነቴን ነው ዳጣን የመሰለ ትክክለኛ የህይወት አጋር ማግኘት ይከብዳል። ናታን አንተ ደግሞ በጣም ጥሩና መልካም ሰው ነህ። ለአንተ የሚገባህ እንዳንተ ጥሩና መልካም እንጂ ውሸታምና አስመሳይ ራስ ወዳድና ነገረኛ ሰው ላንተ አይመችህም ስትል አቤጌል እንግዲህ ከግድግዳ ጋር ተለጥፋ ናታንና ሰላምዬ እያንዳንዱ የሚያወሩትን ከሰማች በኋላ ፊት ለፊት ሄደችና እሺ የኛ ጀግና የኛ የጎዳና ተዳዳሪ የሆነችው ልጅ ተቆርቋሪ ናት ሆነሽ ለካኔ ጠላቴ የሩቅ የሆነችውን ዳጣን ሳሳድድ አንቺው የኔው ቤት ሰራተኛ ሆነሽ ነው እንደዚህ ናታንን እንዲጠላኝና እኔን እንዳይወደኝ ስታደርግ የነበረው። እንኳንም ደረስኩበት። ሰላም አንቺ በጣም ከባድና እስስት ሰው ነሽ። ከዚህ ከቤት ደግሞ በቅርብ ለማየ የተፈጠረውን ነገር እያንዳንዱ አውርቼ እንደምትባረሪ እወቂ። መቼም ያወራሽውን ነገር አትከጂ። ናታንም ቢሆን እያንዳንዱ ያወራትን ነገር በፍጹም ሊከድ አይችልም። ስለዚህ እማዬ እውነታውን እንድታቅ ነው ማደርገው። በዚህ አንድ ወር ውስጥ ባልሆነ ከዚህ ከቤት ወጥተሽ ስለምትሄጂ እውነቱን ልንገርሽ፣ ጓዝሽን ልቀሚ። እኔ አቤጌል አይደለሁም። በገዛ ቤቴና የኔ ያልኩት ሰው ልትፈትንኝም ሆነ አንቺ ዳጣን ስለወደድሻት ብቻ ናታንን አሳልፈሽ ልትሰጪ አይገባም። ሲጀመር ዳጣ ያንቺ ልጅ ናት እንዴ ብላ ስትል ምንድን እንዴት እያለች ሰላምዬ ተናዳ ስለነበረ ዳጣን ጠራቻትና የተፈጠረውን ነገር ስነግራት አረ ሰላም እያረጋጊው ሰሞኑን እንደውም እኔን ከዚህ ከቤት መንቅሬ ያስወጣሻለሁ እያለች ነው። አብረን ከወጣን የሆነች ቀለል ያለች ቤት ተከራይተን ኑሯችንን እንኖራለን። እኔም ደግሞ አርስሻለሁ፣ አታስቢ። እትዬ ሲጀመር ላንቺ እንደማጨክንብሽ እርግጠኛ ነኝ። የሆነ መፍትሄ እንፈልጋለን። ግን አንቺ ዙሪያ ጥምጥም ከማዋሸት እውነታውን ተናገሪ። አይደለም ዳጣ፣ እኔ ሽምጥጥ አርጌ ኤቢን መክዳት አለብኝ። ይህን ነገር እንዴ ምናልባት በስልኩ አስቀርጣሽ ሊሆን ይችላል። እሷ ለተንኮል ካሰበች ወደፊት የምታደርጊውን ነገር እየተከታተለች ሰላምሽን ትነሳሻለች። እና እውነታውን ስነግርሽ በቃ እትዬ ማወቅ ያለባትን ነገር መናገር አለብሽ ብላ አለቻት ማለት ነው።
አቶ ደረጀ ዳጣን መኪና ውስጥ ላይ ወሰደና ስሚ ዳጣ፣ አንቺና ዋሃን አይቶ የኔ ልጅ ነሽ ያለ ማለት በጣም ይከብዳል። አንቺ ልጅ ነሽ እውነቱን ስነግርሽ። አሁን ላይ ግን እውነታውና የመጨረሻው የሚሆነው በቃ ይሄ ጨዋታ እዚህ ጋር ላይ ማብቃት አለበት። አንቺም እኔም የዲኤንኤ ምርመራ አድርገን እንትን ማለት መታየት አለብሽ። በቃ ሁሉም ነገር ይበቃል። ምንም ብትይ ምንም አንቺ ልጄ ነሽ ብሎ ተናገራት ማለት ነው አባዬ። እና እኔ ልጅህ ካልሆንኩ ምን ልትሆን ነው? በጣም ያስፈራል። ይሄን ነገር ነበር ስፈራ አይኖርኩት። አሁን እናቴ በህይወት አለች ብለ ስትለኝ በጣም ነበር የተደሰትኩት። እናቴን ለማግኘት እቅድ እያቀርኩ ነበር። አሁን ደግሞ ይሄ ዲኤንኤ ምርመራ ቤተሰቦቼ ካልሆናችሁ እናቴንስ እንዴት ላገኛት ትችላለሁ ብላ ስትለው አታስቢ፣ ሲጀመር ልጅ ነሽ፣ ካልሆነም ደግሞ ቃል እገባልሻለሁ በህይወት ያለችውን እናትሽን ፈልጌ ሰርፕራይዝ አደርግሻለሁ፣ ሰዓቱ አሁን ነው በቃ ብሎ ሲላት በጣም እየከፋት ከአቶ ደረጀ ጋር ሄደች ማለት ነው። ሆስፒታልም እንግዲህ የተፈጠረው ተፈጠረ። በጣም ያሳዝናል። ወይዘሮ ማርታ ሰሞኑን አቶ ደረጀን በብዙ ነገር እየጠረጠረችው ትገኛለች። ሰላምዬንም ቁጭ አድርገው እኔ ምልሽ ሰላም፣ ልናናግርሽ የፈለግነው ነገር ምንድን መሰለሽ? ከማን ከምን እንዳረገሽው ጓደኛዬ ነው ብለሻል። አምጭና አስታወቂን፣ ቀለል ያለ ድግስ አድርገን ቀለበት እንሰርላችሁ። ምንድን ነው እያልሻለሽው? አይ እትዬ ይሄ ነገር በፍጹም ሊሆን አይችልም ብላ ስትል ይሄማ ልጄ አቤጌል እየተናገረች ያለችው ትክክል ነው ማለት ነው። ለምን እንደዛ ታያለሽ እትዬ? መቼም ኤቢ በጠረጠረችብኝ መስመር እኔንም እየጠረጠርሽኝ እንዳይሆን። አረ በፈጣሪ በጭራሽን ይሄን ማሰብ ሰው አይደለሁም። ላንቺ ክብር ስር ጎረቤት ለራሱ እንደዛ አርግዘሽ ሲያው ባል እንደሌለሽ ሰው እንደሌለሽ ሲያውቁ በቃ አላድን ሌላ ነገር እንዲፈጠር አልፈልግም እና በቃ እውነታውን ልንገርሽ፣ ሂደሽ መታከማ እንትን ማን ነው ጠርተሽ ትውውቅ ማድረግ አለብሽ ብላ ስትላት ደነገጠችና ማርታ ጥርጣሬ ውስጥ ገባባት። ደረጀም ደግሞ ስሚ ሰላም፣ ማርታ የምትልሽን ነገር በሙሉ ማድረግ አለብሽ። እያንዳንዱ ነገሮች ዋጋ እያስከፈሉኝ ነው ያለው። ያስረገዘሽን ሰው ለእኛም ክብር ነው ለአንቺም ሰላም ነው፣ አምጭና አስታወቂን ብያለሁ። አይ የምትይ ከሆነ ደግሞ ትንሽዬ ቤት ተከራይቼልሽ መውጣት አለብሽ። ይሄን አስበሽበት መናገር ትችያለሽ። ጨርሻለሁ። እንዴ ጋሼ እንዴት እንዲህ ልትል ትችላለህ? አለችና ሰላምዬ ወደ ኋላ መለስ ብላ ካቶ ደረጀ ያረገዘችባቸውን ጊዜያቶች እያስታወሰች መገረም ጀመረች ማለት ነው። እዊ አሁን ሰላምዬ ቤቱን ለቃ ትወጣለች ወይስ እንዴት ነው? ማርታ አሁን ጥርጣሬ ስለገባባት አቤጌል ነገሮችን እያጣራች እየሰጠቻት ስለሆነ ከባድ ክትትል የምታደርጋት ይመስላል ማለት ነው። የዳጣ መጨረሻ ምን ይሆን የሚለውን በቀጣይ ፓርት የምናይ ይሆናል። ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ፓርት እስከምንገናኝ ድረስ ሸር ላይክ እያደረጋችሁ አበረታቱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።